ቡራ ቀብራሮ እንግዲህ እንደምታዩት ማለት ነው። ስቶሪ ላይ ያደረገው ነገር ልብ የሚነካ ነገር ነው። የምር በጣም ነው ልቤን የነካው ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። ይህን ቻናል ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ አበረታት ማለት ነው። ሞኔታይዝ እስከሚሆን ድረስ ሰብስክራይብ ሳታደርጉ እንዳታልፉ ፕሊዝ 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 የኔ ወዶች ማለት ነው። ስትገቡ ደግሞ በላይክ ገቡልኝ እና እንግዲህ ቡራ ትናንትና ባሳለፈው ቲክታክ ላይም በጣም ደስ የሚል ምሽት ነው ያመሸው። በጣም ቆይቷል፣ ለረጅም ሰዓት በጣም ቆይቷል። በጣም ደስ የሚል ዘና ፈታ የሚል ነገር ነው። ያው ምንም አይሉም አልተናገሩትም። በነገራችን ላይ በጣም ብዙዎቻቸው እሱም የጨረቃ ፋሚሊ ሲል ነው እንግዲህ ያመሸው ማለት ነው። እና በጣም ደስ የሚል ምሽት ነው ያመሽ ማለት ነው። እንግዲህ ምንም ነገር አልተፈጠረም ለማለት ያክል ነው የኔ ውዶች። እንግዲህ ዛሬ የመጣ ማለት ነው እንግዲህ ቡራ በጣም በሚያሳዝን ነገር የድሮ ፎቶዎችን እና እንግዲህ እናቴ ምን አድርጋ እንዳሳደገችኝ ብሎ እንግዲህ ስቶሪ ላይ አድርጓል ማለት ነው። በጣም ነው አንጀቴን የበላኝ የምር እግዚአብሔርን። በቃ እኔ እንጃ ማለት ከድሮ ተለይቶ ማለት ለየት ባለ ነገር እዚህ ደረጃ በመድረሱ ምን በማለቱ እሱም ተናግሯል ማለት ነው። እናቴ ማረቄ ሽጣ ነው ምን ብላን ያሳደገችኝ ብሎ በተደጋጋሚ ተናግሯል ማለት ነው። የምር እንደ ዛሬ ሆኜ በቃ እኔ እንጃ ልቤን ነክቶት አያውቅም ማለት በጻፈው ጽሁፍም ትናንትና ሚው ብዙዎቻቸውን ባይናገሩትም የተወሰኑትም ያው ስለተናገሩት ከዚያ አንጻር ነው። እሱም ይሄንን አምጥቶ ስቶሪ ላይ የድሮ ፎቶዎችን አምጥቶ ስቶሪ ላይ ያስቀምጣቸው ቲክታክ ላይ ማለት ነው። እንግዲህ ቡራ ቀብራራው አይዞና ይዞን ያልፋል ማለት ነው። ይሄ ቀን አልፎ ምን ብሎ ታሪኩም ሆኖ እንዲሁም ደግሞ ሰላም ሆናችሁም ሀይሚዬና አንተ በሰላም መጣችሁ እንደ ድሯችሁ ያው የምትቀጥሉበት ቀን ነው። ለሁላችንም ቢሆን የሚናፍቀን ማለት ነው። ምንም ነገርም አይፈጠርም። አይዞና ይዞን ቡራዬ ማለት ነው። ከዛ አልፈህ እዚህ ደረጃ ደረሰህ። ይኸው አሁን እኮ ውጥር እያልክ ነው አይደለ? ያው ሁለታቸውንም በአንድ አይኔ ነው ማያቸው። በጣም ነው የምወዳቸው የማከብራችሁ። እውነት ለመናገር አሁን በጣም አሉ ዩቱበሮች እየነጣጠሉ እየሰሩ ዩቱበሮች ማለት ነው። ዩቱበሮች እየወሰዱ እየዘቀዘቋቸው ነው። ለምን ቡራን ለብቻ ለምን ተወጃለሽ አንቺ? ሲጀመር አንቺ ቡራን እኮ አትወጂውም፣ ሀይሚዬን እኮ ሲጀመር አንቺ አትወጃትም እየተባሉ በጣም ብዙዎቻቸው እየነጣጠሉ ዩቱብ የሚሰሩባቸው ልጆችም አሉ ማለት ነው። ገባቸው? ከዚያም አንጻር አሁን እየወሰዱ የሚዘቀዝቁም ስላሉ ስለዚህ አሁን ዩቱበር የተባሉ ሰዎች አሁን በአንድ አይነት ነው ማየት ያለባቸው። ገባችሁ? አሁን ቲክታኮች በጣም ብዙዎቻቸው አሉ ማለት ነው። እና እግዚአብሔር ይመስገን ትናንትና ቡራዬም ደህና ነው ምንም አይልም ማለት ነው። እና የኔ ወዶች የኔ ምርጦች ሰብስክራይብ ያደረጋቸው